ሄቨን የዮሲያስን ፍቅር ተቀበለችው። አንተ ካልፈራህና አባቴ ምንም አያደርገኝም ብለህ ካመንክ እኔ ፍቅር እንደ ፍቅረኛ ማስመሰሉን ተስማምቻለሁ። በጣም የጎዳሁ ስለመሰለኝ ይቅርታ እንድታረግልኝ ምንም ከማድረግ ወደ ኋላ አልልም። ስለዚህ የፍቅር ጥያቄህን ተቀብያለሁ በማለት ኢዮስያስን አደናበረችው። ኢዮስያስን ያስደነበረው ነገር ሄቨን ሌላ ሴራ አስባ ይሆን? ምክንያቱም አባቷ በውጤቷ ዝቅተኛ መሰረት የሚከታተላት ሰው ራሱ እንደቀጠረባት ስለሚያውቅ ደግሞም የራሷ የሆነ ተንኮል አስባ ነው። ጄሪና እሷ አያስቡም አይባልም በማለት ኢዮስያስ ተወዛግቦ ይገኛል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። በያላችሁበት ሰላማችሁ በዚህ ይበል። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 238 ነው። እንድትከታተሉ በአክብሮት ጋበዝኳችሁ። ሄቨን ባለፈው ሳምንት ይቅርታ እንዳደርግልሽ ኢዮስያስ የፍቅር ጥያቄን ተቀብለሽ ግቢ ውስጥ ፍቅረኛ እንዲሆንሽ አክት ታደርጊያለሽ ባላት መሰረት ይሄማ ፈጽሞ አይሆንም ብላ ነበር። ነገር ግን ሀሳቧን ቀይራ ምንም ችግር የለውም በማለት እንደውም በተቃራኒው በፈለክበት ሰዓትና እንዲሁም ብቸኝነት የሆድህን የውስጥህን ብቻ የጨነቀህን ልታወራ ትችላለህ በማለት በሀሳቡ ተስማማለች። እሷም ጓደኛው እንግዲህ ቤቴልም የሆነ ነገር አስባ ነው እንጂ ፈጽሞ ባለፈው በፎቶ እያስፈራራሃት ነበረ። ስለዚህ አሁን እንዴት በራሷ ፈቃድ መጣች? የሆነ ነገር ታስቡ ነው በማለት ኢዮስያስ ባለፈው በውሸት ታሪክ በነገረችው እንደተርበደበደው አሁን ደግሞ ቲቸር በቃሉ አዩን ወይስ ጋሽ የሄቨን አባት ርዕስ መምሩ አዩን እያለ መሽቆጥቆጡን ጀምሯል። እሱ ራሱ በፈቀደው ወይም ባሴሮ ሴራ ጣልፋ ጥለዋለች ኢዮስያስን። ሄቨንም ይሄን በማድረጓ ደስተኛ ናት። ጀሪም ይሄን ለማድረጓ ነገር ግን በዛው በፍቅር እንዳሰምጥ ብትፈራም ነገር ግን እንደዚህ ሆኖ ስላየችው ደስ ብሏታል። ኤላና ሰብለ ዛሬም በድጋሚ አግኝተዋለች። ምክንያቱም ጆንን እበቀለዋለሁ ብሏታን ካልሚ ጋር። ስለዚህ ጆንን እንዳይበቀልብኝ የሆነ ነገር ማድረግ አለብኝ ብላ ሄዳና ተጠባብቃ ልክ እንደ ውሽማ ድብብቆሽ እየተጫወቱ ጆን ከሄደ በኋላ ተካሊብ ጋር እሷ ልታገኘው ትወስናለች። እሱ ግን ይላጥባታል። ኤላ እየተላጠባት እየናቃት ብቻ ወዘተ የሚለውን ነገሮቿን እያጣጣለ በሚያስቀውን ነገር የማያስቅ እያደረገባት የባሰ ሰብሊን ጨንጓራዋን ላጥ ያረጋታል። ለማንኛውም አሁን ወደ ፍቅረኛ ወደ አለም መሄድ አለብኝ ገደል ግባ ስትለውም ገደሉ እኮ ሞላ ጨርሰሽ እኮ ከተሽን ቆይ አንቺ ቆይ ምንድን ነው የምትፈልጊው ወደሽኛ ሲላት እኔማ ሞቼም አልወድህም ስትለውም በቃ እንደዛ ከሆነ ወደምትወደኝ ልሄድ በማለት ጥሏት ይሄዳል። ለማንኛውም እኔ ማግኘት ከፈለግሽ ከትምህርት ቤት ጀርባ መጽሐፍ እያነበብኩ ጠብቅሻለሁ ይላታል። እኔማ መቼም አላመጣም የምትለው ሰብሊ አልመጣም ብለው እንደወትሮው ጎርባና ዘራፍ ብላ ትሄዳለች። እሱም ምንም ሳይመስለው ከዛ ሄዶ መጽሐፉን ማንበብ ይጀምራል። ሰብሊም ወዲያው ሳትቆይ ተደብቃ ካየችው በኋላ ለማንኛውም ማናገር አለብኝ ብላ ወስና ለማንኛውም እኔ ምንም ነገር አውርቼ እስከምጨርስ ማለት አልችልም ስትልም ጸጥ ሲላትም ለምን ጸጥ አልከኝ ብላ ትጮህበታለች። እኔ እኮ ያልሽኝ ነው ያደረኩት፣ ምክንያቱም ምንም ነገር እንዳታናግረኝ ያልሽኝ ጸጥ አልኩሽ፣ ምንድን ነው አንቺ የምትፈልጊው በማለት ጭራሽ ቆጣት ጀመረ። እሷም ጆኒን እንድትበቀልብኝ አልፈልግም ሲላም በምትኩ ምን ታደርግልኛል? እሱም ስለዚህ አንድ ነገር በምትኩ ታረረክሽልኝ ምንም ነገር ላዳደርግልሽ ነው በማለት ምክንያቱም በአንቺ ምክንያት እጄን ተሰበርኩ፣ ሊባስ ብሎ ደግሞ እዚህ ትምህርት ቤት እጄን እንደሰበረኝ ሁሉም ሰው እንዲያወራ አደረገኝ፣ ሊባስ ብሎ ደግሞ ከአንቺም እንዳልገናኝ አደረገኝ። ስለዚህ የኔ ጉዳት ምን ነው አልታይሻለ በማለት መልስ ይሰጣታል። ስለዚህ ምንድን ነው እንዳደርግልህ የምፈልገው በማለት ሰብሊ ንዴትና ብስጭት በተሞላበት ትጠይቀዋለች። ኤላም በምፈልግበት ሰዓት ታገኝኛለሽ፣ ማለትም ሰፋ ያለ ጊዜ ትሰጭኛለሽ። ይሄማ በፍጹም አይሆንም፣ አሁን ጭንቅ ጥብብ ብዬ ነው እኮ ያገኘሁት። ኤላ ተረዳይ በማለት ማለቃቀሷን ትጀምራለች። እሱም ሴት ልጅ እንደሆነችና ምንም ካሰበች ማድረግ እንደምችልና ብልሃትም እንደሆነች ይነግራታል። ለማንኛውም እሺ ብላ ተስማምታ ከዛ ትሄዳለች።
አልሚ ግን ቅር አይላትም ሲላል ስትለውም ችግር የለውም ስለሱ፣ ስለዚህ በራስሽ ጉዳይ ብቻ ተጨነቂ፣ ይሄ የእኔ ጉዳይ ስለሆነ እኔ ራሴ አስተካከላለሁ በማለት መልስ ይሰጣታል። እሷም ከዛ ሰወር ስትል አልሚ ሁሉንም ነገር አይታ ነበርና እሳት ለብሳ እሳት ጎርሳ አንቺ ቆይ ምንድን ነው የምትፈልጊው? ቆይ ምንድን ነው አላማሽስ? ለምንድን ነው ከህይወት የማትወጪ? በማለት ትጮህባታለች። ምንድን ነው ስለ ኤላ ነው ስትላትም አዎ ስለ ኤላ ነው። ምንድን ነው አንቺ የምትፈልጊው? ቆይማ በአንቺ ምክንያት ተደባደቡ ተባልልሽ፣ እሰይ እንኳንም ደስ አለሽ። አሁን ደግሞ ምንድን ነው ከኤላ ጋር የምታደርገው? ሰብሊ እውነቱን ልንገርሽ፣ አንቺ እኮ ኤላን አፍቅረሽዋል። ከጆን ጋር እኮ ያለሽው በትግል ነው። እኔ የምልሽ ቆይማ እነዚህ ልጆች እኮ ሊጋደሉ ነው። ምንድን ነው የምትፈልጊው? ብላ በጣም ትጮህባታለች። ሰብሊም ረጋና ደንገጥ ብላ አረ አለም እንደዝማ አትበይኝ፣ እንደ አንቺ እኮ ጓደኛዬ ነሽ ምናምን። ይኸውልሽ ጓደኛነታችን ስላልኩ ነው እስካሁን ድረስ። ስለዚህ ከአሁን በኋላ ኤላ አጠገብ በስተት ብደርሽ ግን የማታውቂያትን አለም ያችን ሴጣኗን አሳይሻለሁ ስትላትም እንዲህ ማላቃት አለም አለች ብላ በመልፈስፈስ አዎ አለች፣ ለማንኛውም ተጠንቀቂ ብላት አልሚ በከባዱ አስጠንቅቃ ሰብሊን ትሄዳለች። ለማንኛውም ይቺ ሰው ሳትሆን ሴጣን ናት ብላ አልሚ ሰብሊ ለራሷ ካማተበች በኋላ ወደ ቦታዋ ትሄዳለች። መሲ ደግሞ ያልተሳካላት የፍቅሯ ነገር ትናንትና እየተከተላት ነበረ። ስለዚህ ምንም ያልተሳካላት ድንገት ቃጭል መታ ታስቆመዋለች። ይባስ ብላ መከተሉን ሲያቆም ተመልሳ ስታየው ተቃጭል ጋር ነበረ። ስለዚህ መሲ ከየት መጣሽ በማለት እየተከተላት እንደነበረ ባላየ ባልሰማ ላሽ ብሎ ሲጠይቃትም የሆነ ሰው ላገኝ ነበረ አልተሳካም ትለዋለች። እሱም ታዲያ እንዴት ይሻላል ሲላትም በቃ አሁን ለማንኛውም ብላ ጭቃጭል በዚህ አማካኝነት ላሽ ልትልህ ትሄዳለች። አይ ሀሳቡን የማይቀይር እኮ የሞተ ሰው ብቻ ነው አይደል ቃጭል ስትላትም እህትና ወንድም በደንብ አውሩ ብዬ ነው ብላ ለመሄድ ስትወስን ሙዷ ጥሩ ስላልሆነ እኔ ልከተላት በማለት መሲን ጥሏት ይሄዳል። ናታን ይህም በማድረጉ ልቧ የተሰበረው እያለቀሰ ለጓደኛዋ ትደውልና ለሰብሌ ሁሉንም ነገር ትነግራታለች። ስለዚህ እንዴት አድርገው ከህይወታቸው ማስወጣት እንዳለባቸው ቃጭልን ትምህርት ቤት ሄደው እንደሚመካከሩ ቃል ትገባላታለች ሰብሌ። ነገር ግን በተቃራኒው ስትመጣ ትምህርት ቤት የሀገሯን ዘፈን የአስቴርን ዘፈን እየዘፋፈነ ከትምህርት ቤት ጀርባ ትግዝ ፍዝዝ ብላ ቲቸር በቃሉ ይሰማታል። ቲቸር በቄም እንግዲህ ለኔ ነው በማለት ትንሽ ፈንደቅደቅ ካሉ በኋላ ወደ እሷ ሲገቡና ሲጠይቋት ግራ እንዴት ተጋባች ሲገባቸው እሳቸውም ከዛ ታጠገባቸው እንድትሄድና ቲቸር በቄ ደግሞ በቅርቡ የቴክስቱን ነገር አሳውቂኝ፣ መቼም ያቺ የፈረደባት አለምን ነው የምትይው አይደል ሲለት፣ አዎ ቲቸር በቄ ሴትዮዋ እኮ ስለማያውቋት ነው፣ ግን ጥናት የምለውት እኮ ዝም ብዬ አይደለም በማለት መልስ በሰጠ ፈረደባት። የድሃ ልጅ አትማሪ የተባለ ይመስል በማለት መልሶ ይመልስላታል መልሱን። መሲም ከዛ ስትሄድም ናታንም በተመሳሳይ ፍዝዝ ድንግዝ ብሎ ነበረ። እዛም እንግዲህ እንደሄደች ምን ሆና ነው በማለት ይሄ ፊት አላውቅም መሰለህ። ለማንኛውም እማዬ ሲደብረኝ የምታፍታታብኝን ወይስ የምታስቀብኝን ላሳይ፣ አይንህን ጨፉን በማለት አይኑን ሲጨፍን ከእጆቿ ውስጥ ግማሾቹን እጇን እንትን ብላ ይዛ ስንት ቁጥር እንደያዘ ሲጠይቃትም እሱም 4 ብሎ ነገር ግን 3 ነበረ። ተመሳሳይ ቅጣቱ ጉንጭ መሳም ነበረ። ነገር ግን በተቃራኒው እሷ ደግሞ 5 ብላ 2 ነበረ። ስለዚህ አሁንም ተሸንፋለች ማለት ነው። ስለዚህ ናታን መሲን ይቀጣታል ማለት ነው። ጉንጯን ሊስምስል ነገር ግን ከንፈር ለከንፈር ይገጣጠማሉ። አይኗን በፍቅር እያየ አይኑን በፍቅር እያየ ድንገት ብንን ሲሉ ይታያል። ጆንና ናታን አግኝተው ስለ ባለማክሱ ሰውዬ ትንሽ ካወሩ በኋላ በየቀኑ መቀጥቀጤ እያስደሰታችሁ እንደሆነ ፊት ለፊታችሁ ያሳያል። ነገር ግን የጊዜ ጉዳይ ነው። የሀገሬ ሰው ምን ይመል መሰለች፣ ዶሮውን በረዥሙ ሲያስሯት የለቀቋት መሰለ። የታሰርኩት እኔ ስለሆንኩኝ ደግሞ የዶሮ አንተ ሲለው እኔ ምኔ ነው ዶሮ የሚመስለው፣ የዶሮ ጸባይ ግን አለህ በማለት ናታን የልቡን ተናግሮ ይሄዳል። በዚህም እንግዲህ የተበሳጨው ጆን እሱ
ጓደኛው ካረጋጋው በኋላ ወደ ካፌ ሄደው ሻይ ቡና እንዲሉ ይጋብዘዋል። ዛሬ እንግዲህ ይዤላችሁ የመጣሁት ይህን ይመስል ነበረ። ኔክስት ደግሞ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ስለተከታተላችሁኝ